ልጄ እንዴት ነሽ? አሁንም ማንሽ እዚህ ቤት ውስጥ እንዴ? ቆይ ምን አይነት ሴት ነሽ ግን አንቺ? እኔም እኮ ፈልጌሻለሁ እኮ አጥቼሽ ነው። ምን ላድርግ? አሁንም ታስመስያለሽ እንዳነቂ አሁን እኔና እሱ ህይወታችን በሙሉ አሁን የእርጅና ጊዜ ሲደርስ አሁን ውርስ ነው የፈለገችው ወይስ ምን ፈልጋ ነው? እንዴ ምንድነው? በይ እንዴ አረ ምን ሆነሽ ነው? ምን ሆነሽ ነው? ምን አድርጌሽ ነው ልጄ? ልጄ ምን አድርጌሽ ነው? እኔ የምልህ አንተ የመጣኸው ልጠይቅሽ ነው ብላ አይደል እንዴ የመጣኸው? የጠየቅኩሽም ያወራሁት ሌላ ነገር ምንድነው የፈለከው? ወይዘሮ መሰረት ቁጭ አልልም እንደውም ውጣልኝ። ቅድም ምንድነው ያልሽ? ልጄ ነች ቀበላታለሁ። ልጄ ናት። አዎ ተቀመጪና የማይሆን ነገር ግን አትነጋገር። ይሄንን ነገር እኮ እኔም ዝም አልልም። ታስወጣሃለሁ ከፈለግ አምጣት እሷን። ግን አንተ የማይሆን ነገር አታውራ። እንደ እናት እኮ ተንከባክቤሻለሁ። ትንሽ እንኳን ማዘኔታ የለሽም። እሺ ጭራሽ እንደ እናት እያለችኝ እኮ እንደዛ ሰቃይተኝ። ቆይ እኔ መቼ ነው ያሰቃየሁሽ ደግሞ? ኧረ እባክሽ መቼ እገልሻለሁ። እሺ ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ፣ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል። በዛሬው ፕሮግራማችን ከአንድ ባለ ታሪካችን ጋር ተገናኝተናል። ባለ ታሪካችን እንኳን በደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። እስኪ በመጀመሪያ ስምሽን ለኔም ለተመልካቾቻችን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ስሜ ቅድስት ይባላል። መልካም ቅድስት፣ እስኪ ዛሬ ምንድነው ወደኛ ሚዲያ የመጣሽ ጉዳይ? በጣም አቻኩለሽና ብዙ ነገሮች አሉ የምታደርጉልኝ፣ በጣም አስጨንቀሽና የጠራሽንና ምንድነው እስኪ የተፈጠረብሽ ያ ጉዳይ? ይኸው ወደ እናንተ የመጣሁበት አንደኛ ቻናላችሁን እከታተላለሁ እና ማለት እንደኔ ያሉትን ሰዎች ስለምትረዱ ከዛ ደግሞ መፍትሄ ስለምትሰጡ እንዴት ነው በራችሁ ስለምደርሱላቸው ምናልባት እኔ ከነሱ ጋር ብሄድ እኮ የሆነ የተሻለ ነገር አገኛለሁ። ለምን ራሴ የምጠይቀውን ነገር ለምን ለነሱ ሼር አድርጌ አብረን አናወራምና ለምን መፍትሄ አላገኝም ብዬ ነው የመጣሁትኝ። እናንተም ደግሞ እንደማታሳፍሩኝ እርግጠኛ ነኝ። እሺ መልካም። ያው እስኪ የተፈጠረብሽን ጉዳይ በደንብ በዝርዝር ንገሪንና ከዛ በኋላ እኛ የምንችለውን ማድረግ የምንችለውን ነገር በሙሉ እንግዲህ እናደርግልሻለን። አይዞሽ አታስቢ። እስኪ የተፈጠረብሽን ነገር በዝርዝር ንገሪ። እሺ አመሰግናለሁ። ያው እኔ እናቴ በልጅነቴ ነው የሞተችው፣ ገና ህፃን ሆኜ ማለት ነውና አባቴ ነው ያሳደገኝ እና አባቴ ትንሽ ከበደው ማለት ነው። እናቴ ስትሞት ሰው የለም ሌላ ሰው፣ አባቴ ብቻውን ነው ምናምን ነገር ከበደውና ለምን ሰራተኛ አትፈልግም ምናምን አሉት። አባቴ ለሰው እኔን አምኖ መስጠት አይፈልግም፣ ምክንያቱም ሰራተኛ ከባድ ነው። ህፃንም ስለነበርኩ አስታውሳለሁ ሁሉንም ነገር ማለት ነው። ከዛ የሆነች ሴትዮ ነው የምትባለው እንደዛ አይነት ነገርና በእድሜም አሪፍ ነች። ይሄ እንደ ሰራተኛ የምትባል አይደለችም። ልክ እንደ እናት እንደ ሰራተኛ ነው የምትንከባከበኝ። ተለቅ ያለች ሰው ነበረች። ተለቅ ያለች ሰው ነበረች እና እሷን አገናኙትና ሰው በሰው ነው የመጣችው ማለት ነው። ከዛ አብረን እሷ አሳደገች ምናምን ነገር ትንከባከበኛለች ምናምን ነገር ማለት ምንም የሚጎልብኝ ነገር የለም። ያው እናቴ ብትሞትም እንደ እናት ባትሆንም ግን አሪፍ ነበረች። እንደ ሰራተኛ አይደለችም ለኔ የነበረችው በሰዓቱ። ከዛ እንደዛ እያልን እየኖርን እንደነገርኩ ከአባቴ ጋር እድሜዋ ማች ያደርጋል ማለት በቃ አይደለ ይሄ እንዴት ነው ተገናኙ እና ለምን የፍቅር ጥያቄ አላቀርብላትም ምናምን ነገር ብሎ ወደዳት ምናምን ነገር እሷን ማለት ነው። ከዛ በዛ በመሀል ላይ አብረው መሆን ጀመሩ። የመጣችው እሷ በሰራተኝነት ነው እኛ ቤት፣ ግን ደግሞ ፍቅር ያሸንፋን ይባል የለ አባቴ ጋር አብረው ተጋቡ ማለት ነው። ከዛ ነገር ሲፈጠር አንቺ ስንት አመትሽ ነበር ያኔ? በቃ 8 አመት ሊሞኔ ነበር ያኔ። 7 ከምናምን ነው 8 አመቴ ሊይዝ እንደዛ ላይ ነበርኩኝ። ግን እያንዳንዷን ነገር አስታውሳለሁ። እንደ ልጅ አልነበርኩም። ምክንያቱም የሆነ ነገር ጠባሳ አለ ገባክ። እናቴን ሳጣት ለኔ ከባድ ነበር ልጅም ብሆን፣ ግን የሆነ ትውስት አለ እና ሁሉንም ነገር ኢማጂን አደርጋለሁ። ምንም ነገር አይጠፋኝም። ከዛ በዛ በመሀል ላይ ተጋቡ ምናምን ነገር አብራ መሆን ጀመረች። ከሰራተኝነት ወደ እናት ወደ እንጀራ እናት ተቀየረ ማለት እንደዛም ሆኖ ትንከባከበኝ ነበረ ምናምን ነገር። አባቴ እንደነገርኩ ቤት አይውልም፣ ስራ ነው የሚውለው፣ ማታ ነው የሚመጣው እና ከሷ ጋር ነው አብሬ የምውለው። ከዛ አረገዘች እና ደስ አለን ማለት ሁላችንም ደስ ብሎናል። እኔ ሞር ደስ ብሎኛል እህት ወንድም ስለሌለኝ ሊኖረኝ ነው ብዬ ደስተኛ ነበርኩኝ። አባቴም እንደዛው። ከዛ ወለደች።
ስትወልድ ግን በቃ ያኔ ህይወትን ሀብዬ የተማርኩት ማለት በጣም ከባድ ነበረ። ማለት የእንጀራነቷን ጥግ ድረስ ናሳየች። እንዴት ማለት ያው ልጅ ከመውለዷ ጋር ይሄ ነገር እንዴት ሊገናኝ ይችላል? ከዛ በፊት የነበረው የሁለታችሁ ግንኙነት እንዴት ነበር? እስቲ ይሄንን ንገሪኝ። ከዛ በፊት የነበረው ነገር በቃ አሪፍ ነው። ትንከባከበኛለች ምናምን ነገር እንደነገርኩ በቃ እንደ ልጇ ነው የምታየኝ ምናምን ነገር ስቲል አቅፈኝ ነው የምታኘው የነበረ ድሮ ማለት ነው። ከወለደች በኋላ ግን ይሄ እንዴት ነው የራሷን ልጅ ስታገኝ እኔ እንደዚህ አይነት ስሜት ነው የሚሰማኝ። ገባክ? ከወለደች በኋላ እኔ ምንም አይነት አይደለም ፍቅር ይሄ ክብር እንኳን የላትም። ይሄ አለ አይደለ በጣም ጨካኝ ሴት ነች። ከወለደች በኋላ እኔ እንደዛ ነው የሆነችብኝ። በቃ ማላቃት ሴት ማለት ነው። ምናልባትም እንደው ይሄ ነገር የተፈጠረው ያው ሴት ልጅ እናት ከሆነች በኋላ የሆርሞን ለውጦች ብዙ ነገሮች ይመጣሉ አይደለም? ወልዳ እርጉዝም ሆና በጣም ብዙ ለውጦች ይመጣሉና እነዛ ነገሮች ሊሆኑ አልቻሉም። ይሄንን ነገር ደግሞ ለአባትሽ ስትነግሪው ምንድን ነበር ምላሹ? ማለት በጣም ጨክናብኛለች ብዙ ነገሮችን እያደረገችኝ ነው ስትዩ ለአባትሽ ምንድን ነበር ምላሹ? አባቴ እንደነገርኩ ያው እሷም ትንሽ ጊዜም ከኔ ጋርም ስለቆየች እሷን ነው እንጂ ምንም አንደኛ እኔ ልጅ ነኝ። በልጅነቴ ነው በቃ አይደለ እሷ ልጅ ነች ብዙ ነገር ምናምን ነገር እኔ ስላልወደድኳት ነው ምናምን ብላ እንደዚህ ነው በደካማ ጎን የምገባው። ገባክ? አባቴ እሷን እንጂ እኔን ምንም ጨራሽ ማለት ነው። በቃ አንቺ ለምንድነው እንደ ልጅ ስነ ስርዓት ማይኖርሽ ምናምን ነገር በቃ እኔ ላይ እንደውም እስቲ ይቆጣኛል እኔ ማለት ነው። ገባካ? ግን እዛ ጋር እኔ በጣም ነው የምታሰቃየኝ። ከወለደች በኋላ በቃ ህይወትን ሀብዬ ነው የተማርኩት ማለት ይቻላል። በልጅነቴ አስበው ልብስ አጥብ ነበር 8 አመት ሆኜ ቤት አጸዳለሁ፣ እቃ አጥባለሁ። የማልሰራውን ስራ ብቻ ጠይቀኝ። ከአቅሜ በላይ የሆኑ ስራዎችን ነው የምታሰራኝ። ከአቅሜ በላይ የሆኑ ስራዎችን ማለት ነው። ከዛ በመሀል ላይ አንድ ቀን ወክ እንውጣ ምናምን አለች። የለም ነበር እሱ ስራ ሄዷን አባቴ። ከዛ እሺ ብለን ወጣን እና እዛ እየኖርኩ እንኳን ቤት ከግቢ ውጭ አልወጣም። ገባክ? ሰፈሩን እንኳን አላውቀውም ምን እንደሚባል። አሁን እኔ የተወለድኩበትን ሰፈር አላውቅም። ተረዳኛ? ጭራሽ እኔ አላውቅም። ምክንያቱም አልተማርኩም አልወጣውም ምናምን ነገር። ስትወጣ ነው ብዙ ነገር ልታውቅ የምችለው። ገባክ? ከዛ ቤት ታፍኜ ምናምን ነገር በጣም ከባድ ነበረ። ከዛ ይዘኝ ወጣች። የሄድኩበትን ሰፈር ጭራሽ አላስታውሰውም አላውቀውም። እዛ ጥለኝ ጠፋች። ጥለኝ ጠፋች ማለት በቃ ጥለኝ ጠፋች ማለት ነው። እዛ ማታውቁ ሰፈር ውስጥ ማላውቀው ሰፈር ውስጥ ጥለኝ ጠፋች። እንዴት የሰው ልጅ የሚያህል ነገር እንዴት ሰው ተጥሎ ይመጣል? ውሻ እንኳን ሲጣል በጣም ያስፈራል አይደለም? ሰውን የመሰለ ነገርና ከዛስ በኋላ ከጣለችሽ በኋላ ምንድነው ያንቺ ህይወት የሆነው? በቃ አለቅስ ነበረ። እንደዛም ጥለኝም መጣ እያሰቃየችኝም ማለት ልጅም ሁኜ ከቤት በቃ በወጣ ምናምን ብዬ አስብ ነበረ። ብጠፋ መጥፋት ፍላጎት አለኝ። ግን ደግሞ እንደዛ ጥለኝ እሷ ስትጠፋ አስበው በጣም ከባድ ነው። የሚሄድበት ቦታ የለም። ስልክ እንኳን አባቴን ስልክ አላውቀውም በቃሌ። ገባካ? በጣም ብዙ ነገር ከባድ ነበረ። ከዛ የጎዳና ልጆች ቁጭ ብለዋልና እነሱ ጋር ሄጄ ተጠጋው ማለት ነው። እና እነሱም መጀመሪያ ላይ ሊቀበሉኝ አልቻሉም። ማለት አንደኛ ከእነሱ ጋር ማች አላደረኩም። ገባክ? አሁን የጎዳና ልጆች ሲባሉ ይሄ እንዴት ነው ካለባበስ፣ ይሄ ካነጋገር፣ ይሄ እንዴት ነው ከዲሲፕሊን ጉዳይ አንገናኝም። እና እነሱ ሌላ ነገር ነው የመሰልኳቸው ለእነሱ ራሱ ማለት ነው። ከዛ በኋላ ሳለቅስ ምናምን ነው ያዘኑልኝና ተቀበሉኝ። ከዛ ብሬ ከእነሱ ጋር ተኛለሁ ምናምን ነገር። በዛ በመሀል ላይ የሆነ ሰውዬ መጣ እና አንዴም አይቶኝ ሂዷል። ከዛ ድጋሜ ነው የመጣው ሰውዬው ማለት ነው። ምን ያህል ጊዜ ቆየሽ ግን በዛ በጎዳና ህይወት? በጎዳና ህይወት አይሚን 2 ወር ቆይቻለሁ እዛ ማለት ነው። እንደዛ ይሆናል ብዬ አስባለሁ። ከዛም በላይ ሊሆን የሚችላል ግን 2 ወር ብዬ እንያዘውና እዛ ቆይቻለሁ። እንዴት ነው በዛ ሁኔታ ውስጥ እያለሽ አባትሽም ሊፈልግሽ አልሞከረም? አንቺም በቻልሽው ስልክም ለማስደወል በተለያዩ ነገሮችን ለማድረግ አልሞከርሽም? ወደ ቤትሽ ለመመለስ እሞክራለሁ ማለት እንደዛ ተሰቃይቻለሁ እኮ። ከቤት መውጣት ፈልግ ነበረ ግን ደግሞ ከባድ ነው በጣም። አስበው ሳበላ የምታድርበት አለ። ከዛ ደግሞ ይሄ የምበለው ምግብ ደግሞ ቤት ለምደ ከዛ ይከብዳል። ገባ? ግን ምንም አይነት አማራጭ የለም። በቃ እኔ ማልቀስ ነው ስራዬ። አንደኛ ይሄ ማፈላልግበት ምንም አይነት አቅም የለኝም ከማልቀስ ውጭ። ስልክም አላቅም፣ ሰፈርም አላቅም ምናምን ነገር። ምን ታደርጋለህ አንተ በእኔ ቦታ ብትሆን? ከባድ ነው በቃ። እዛ ያለ ከነሱ ጋር አብረ መኖር በቃ አለ አይደለ? ህይወት ይቀጥላል ብለህ ትኖራለህ እንጂ ምንም ነገር የምታደርገው ነገር የለም። ግን እግዚአብሔር ይመስገን እዛ ጎዳና ላይ እየኖርኩኝ ምንም አይነት ጉዳት አልደረሰብኝም። በዚህ ፈጣሪን አመሰግናለሁ። ማለት ከባድ ነው ጎዳና ስትወጣ ይከብዳል። ሞርሴ ስትሆን ደግሞ
ትንሽ ቻሌንጅ አለው። ከዛ በኋላ ሰውየው የሆነ ቀን ላይ መጥቶ ብቻ ምግብ ምናምን ሰጥቶን ሄደ። ከዛ ድጋሚ መጣና ጠራኝ። ከሌሉ እንደዚህ በእግሩ ነው ተቀምጠን ያለነውና አስጠራኝና እኔ ባለኝ ሄድኩኝ። ከዛ ምን ነሽ ነው ምናምን ጠይቀኝ ማለት ለሱ እንዴት ነው የተለየ ነገር ነው እንደነገርኩ ከጎዳና ልጆች እኔ እለያለሁ ትንሽ ገባካ። የቤት ልጅ ነኝ ምንም አላውቅም። እነሱ ደግሞ የጎዳና ሲባል ምንም ነገር ታደርጋለህ ፈልገው አይደለም፣ ግን ደግሞ ያለበት ላይፍ ያስገድዳል። ከዛ በኋላ ነገርኩት ለሱ ማለት ነው ለሰውየው እንደዚህ 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 ሁኚ ምናምን ብዬ ነገርኩት። ከዛ ደነገጠ ምናምን ስልክ አታውቂም ምናምን አለኝ። አላውቅም። ከዛ በቃ ነይ መኪና ውስጥ ግቢ ብሎኝ ይዞኝ ሄደ ማለት ነው። ቤት ይዞኝ ሄዶ ልብስ ገዛልኝ ምናምን ነገር በቃ አይደለ ልጅ ስትሆን ብዙ ነገር ትፈልጋለህ። ልጆች ያደርጉት ነገር ያምራን ምናምን ነገር እሱ ሁሉ አደርግልኛል። በቃ አይደለ ወደድኩት ሰውየው ማለት ነው። ልክ እንደ አባት ነው። ምክንያቱም አባቴ ምንም አላደረገልኝም ብዬ ነው የማስበው። ገባክ? ይረዳኛል ምናምን ነገር። በዛ በመሀል ላይ ግን ቤተሰቦቼ ጋር ለመውሰድ ብዙ ነገር አድርጓል፣ አፈላልጓል ምናምን ነገር። ግን ደግሞ ይሳካቻል ይሄ ነገር እኔ አላቅም እኔ ስለማላቅ እነሱ ደግሞ አላፈላለጉኝም። እነሱ ቢፈልጉኝ ኖሮ ሊያገኙኝ ይችሉ ነበር ብዬ አስባለሁ። ግን እነሱ ደግሞ እኔ ማግኘት ፍላጎት ሊኖራቸው ይችላል። አይ አባትሽንም እዚህ ነገር ውስጥ ጠቅለልሽ ባትወቅሻቸው ጥሩ ነው ባይ ነኝ እኔ። እንዴት እንደሆነ ታውቂያለሽ? ይሄን ነገር ያደረገችብሽ እናትሽ ነች አይደለ? እንጀራ እናትሽ ነች ይዛሽ ሄዳ ያጠፋች። በከዚህ ነገር ጀርባ አባትሽ ላይ ኖር ይችላል ብዬ ስላሰብኩኝ ነው ያው ታሪኩን በደንብ እስከመጨረሻው ስላልሰሙት እዚህ ጋር ያቋረጥኩሽና ሁለቱንም ባትፈርጂባቸው ባይ ነኝ እኔ። ልክ ነካው እንደዛ ብዬ እኔም አስባለሁ። ግን ደግሞ እንደዛ ብዬ አላስብም አንዳንዴ። ለምን እንደሆነ ታውቃለህ? በሰዓቱ ብዙ ያለቀስኩ እንኳን ስነግረው እኔ ማመን አለበት። ገባክ? ልጅ ነኝ፣ የመጀመሪያ ልጁ ነኝ። እናቴ ሙታለች፣ እቺ ልጅ ምን ይሰማታል ብሎ እኔን አልተረዳኝም። ገባክ? እሱ የራሱን ህይወት ነው እየኖረ አለው። ገና ለሚስቱ ነው የሚጨነቀው። ሚስቴ እንዳታስቀይሚያት ምናምን ነገር አለ አይደለ? እንደዚህ አይነት ነገር ነው። ልረዳው እችላለሁ። ያው እኔ ልጅ ስለሆንኩኝ እሷ እንዳትቀየመው ምናምን ብሎ አስቦ ሊሆን ይችላል። ግን ደግሞ ግዴታ አለበት። ገባክ? እኔ ራሴን እስከምችል ምናምን ነገር እኔ እንዴት ሆንሽ ምናምን ብሎ እኔን ቼክ ማድረግ አለበት። ገባ? ለምን ትምህርት አልተማርሽ? ብዙ ነገር አለ እኮ ቤተሰብ፣ እናት፣ አባት ማለት ይሄ እንዴት ነው? አባት ነው በቃ ግዴታ አለበት። ገባካ? እሱ ግን ግዴታውን አልተወጣም። አንደኛ እኔን አላመነኝም። ተረዳኛ? ማመን አለበት። እኔ ጥያቄ የሚፈጥርብኝ እኔ እዚህ ጋር ነው ማለት አንተ እንደምታስበው እኔም እኮ አስባለሁ እንደዚህ ቢሆን ብዬ አስባለሁ። ግን ደግሞ አይደለም፣ ይሄ ትክክለኛ መንገድ አይደለም ማለት ግዴታውን አልተወጣም አባቴ። ገባክ? ቢሆን ኑሮ ጠፍቼ እንኳን ማፈላለግ ይችል ነበረ። የት ሄደች ብሎ እንኳን አላፈላለገኝም። ምክንያቱም ቢያፈላልገኝ ሰውየውም እንደነገርኩ እያገዘኝ ነበረ። በጣም ብዙ ነገር አድርጓል። ግን ደግሞ ምንም ነገር እሱ ብቻ ስለፈለገ ምንም ነገር አይሆንም። እነሱ ስላልፈለጉኝ ምናምን ነገር። ከዛ በመሀል ላይ ሰውየው ኢትዮጵያ ውስጥ ብዙም አይኖርም፣ ይመላለሳል ወደ ውጭ። እስራኤል ነው የሚኖረው ሰውየው። ማለት እዛ ነው የሚሰራው፣ ባለስልጣን ነው። ስለ ስራው ማውራት አልፈልግም ምንም ስለማይጠቅም ማለት ነው። ከዛ ይሄዳን ይመጣን እና ቤት ውስጥ ሰራተኛ ቀጥሮልኝ ምናምን ነገር በቃ እዚህም ሆኜ እንኳን ትምህርት ቤት አስመዝግቦኛል ምናምን ነገር አለ አይደለ? በቃ ልክ እንደ አባቴ ነው። አባቴ ምንም አላደረገልኝም። በቃ አባቴ ነው ለኔ። አሁንም እስቲ ነው አባቴ ነው። ከዛ በቃ ይከብደዋል እና ለምን እዚህ ከምትኖሪ ለምን እኔ ጋር አትሄጂም ወደዛ? ምክንያቱም ብዙ ጊዜ የሚኖረው እሱ እዛ ነው። ከስንት አንዴ ነው ወደ ኢትዮጵያ የሚመጣው እና ይሆናል አይደለ? ያስብልኛል። ገባክ? የወለደኝ አባቴ እንኳን እንደዚህ ትሆናለች ብሎ አያስብም። እሱ ግን ገና ምን ሆንሽ፣ ምን ጎደለሽ ምናምን ብሎ በቀን እንኳን ስንቴ ነው ደውሎ ቼክ እንደሚያደርገኝ ማለት ነው። እንደዛም ሆኖ ልቡ ስላረጋለት እዚህ ጋር ያለውን ፕሮሰስ ጨርሶ ይዞኝ ይሄዳል ወደ እስራኤል ማለት ነው። ከዛ እስራኤል ሄድኩኝ። ትምህርት ቤት ገባው፣ ተማርኩኝ። በቃ ብዙ ነገር በቃ እንዴት ነው እኔ ስለሱ አውርቼ አልጨርስም። ገባካ? በቃ ብዙ ነገር አደረገልኝ ምናምን ነገር። እኔ የምፈልገውን ነገር ነው የሚያደርግልኝ፣ የምፈልገውን ነገር ያከብርልኛል። ብዙ ነገር በቃ ብዙ ነገሮችን ከበር አድርጎልኝ እንዴት ነው በቃ ተሞላቅቄ ነው ያደግኩት። እዚህ ብሰቃይም ግን ደግሞ አሳይቶኛል፣ የአባትነት ፍቅሩን በደንብ አሳይቶኛል። ከዛ ተምሬ ጨረስኩኝ ምናምን ነገር።
እዛው ማለት ነው። እሺ እዛ ከሄድኩኝ 18 አመቴ ነው እስራኤል ማለት ነው። ከዛ በዛ በመሀል ላይ ግን የሆነ ጥያቄ የሆነ ጭንቅላቴ ውስጥ ይመላለሳል። ግን እኮ ማሰብ አልፈልግም ያንን ነገር፣ ግን ደግሞ ታስባለክ። ምክንያቱም እዛ ጋር ምንም አይነት ፍቅር አልሰጡኝም። ገባክ ማለት ከሰጡኝ የሆነ ትንሽ ነገር ፍቅር ሰጠው ሊሆን ይችላል። ግን ደግሞ የሚታየው እነሱ ጋር በቃ ያን ነገር ነው። ይሄ የእንጀራ እናቴ ያሳየችኝ ክፋት፣ አባቴን እያለቀስኩት ነገር አለማመኑ፣ እኔን የባሰ መውቀሱ ምናምን ነገር ያናደኛል። ግን ደግሞ እንደዛም ሆኖ አባቴ ይላለሁ። ገባካ ስጋ ነው መቼም ቢሆን ስጋ ነው። አዎ እንዴት ነው እዛ 18 በምትኖሪበት ሰዓት ላይ እዚህ ስልክ ማፈላለገሽ እነሱን እንትን አድርገሽ የማግኘት እድሉ አልገጠመሽም ነበር? ማለት እኔም ሳይሆን እንደነገርኩ አባቴም ብዙ ነገር ያደርግ ነበረ። ግን ደግሞ እነሱ ስለማይፈልጉኝ ምንም ነገር ላገኝ አልቻልኩም። ከዛ በመሀል ላይ ግን እንደነገርኩ የእናንተን ቻናል እንከታተላለን። እኔም ሳልሆን አባቴም ያለው ፋሚሊም እዛም ያሉት ይከታተላሉና ምናልባት እነሱን ብናናግራቸው እኮ የሆነ መፍትሄ ይኖራል አሉ እና ብዙ ነገርም ስለምናይ ማለት ከኔ የባሰ ብዙ ነገር አለ እና እሱን ነገር እናንተ ከዛ ካሉበት ስቃይ ውስጥ ስለምታወጧቸው የኔ ደግሞ በእነሱ ደረጃ ሳይሆን ምንም ነች እና ማለት እንደማገኘው እርግጠኛ ነኝ። ያው አምኛችሁ ነው የመጣሁት። ምክንያቱም ከኔ የበለጠ ብዙ ነገር ስላደረጋችሁ እተማመንባችኋለሁ። በዚህ አጋጣሚ በጣም መልካም ሰዎች ናችሁ፣ ጥሩ ሰዎች ናችሁ። የምር ለተቸገሩ ሰዎች ፈጥናችሁ የምትደርሱ እና በጣም ጥሩ ሰዎች ናችሁ። መልካም ያው የነገርሽኝ ታሪክ እንዳለ ሆኖ እዚህ ጋር አንዳንድ ነገሮች ማሰብ ይኖርብናል። አንቺ እዛ ከሄድሽ በኋላ እንዴት ነው እዚህ ጥረት አድርገሻል እነሱን ለማግኘት? ያው በግልሽ ሞክር ያለው እዛ ያሳደገኝም የማደጉ አባቴም ብዙ ነገሮችን አድርጎ ለማግኘት ሞክሯል፣ አላገኛቸውም ብለሻልና እንዴት ነው የት ነበር የምትኖሩት? በመጀመሪያ እዚሁ አዲስ አበባ ነበር የምትኖሩት ወይስ ክፍለ ሀገር ነበር የምትኖሩት? አንቺ ከመጥፋትሽ በፊት ያለው ህይወትሽ ላይ እዚሁ አዲስ አበባ ነው። አዲስ አበባ ነበር የምትኖሩት። እንዴት ነው ፎቶ የተለያዩ ነገሮችን ሊኖርሽ ይችላል አሁን ላይ ምናልባትም ያባትሽ የእንጀራ እናትሽም ሊሆን ይችላል። ከነሱ ሌላ ዘመድ አለሽ አንቺ የምታስተውሹ የምታውቂው? እነዚህ ነገሮች ይረዱናል፣ ያግዙናል። ምናል ፎቶ ምናምን እንዳልከው የለኝም። ምክንያቱም የወጣሁት በአጋጣሚ ስለሆነ ምንም ነገር ይሄ መረጃ የሚባል ነገር የለኝም። ግን የሆነች አክስቴ አለች፣ እሷን አውቃለሁ። እሷ ጋር ሄደሽ ነበር እዚህ ከመጣሽ በኋላ? አልሄድኩም። ግን ደግሞ ሴትዮዋን ብናጣራ ምን ደርስባት ይመስለኛል። ምናልባት ሰፈር ቀይራ ሊሆን ይችላል። ምክንያቱም ስለማላቃት ያው ሴትዮዋን አውቃታለሁ፣ ግን ያለችበትን ቦታ ሰፈሯን አላውቀውም። ልጆች ምናምን ነገር አሏትኝ። ከዛ አንጻር እሷ የምትረዳኝ ይመስለኛል። ማቃት እሷን ብቻ ነው እንጂ ሌላ ሰው የማውቀው ነገር የለም። ፎቶ ምናምን እንዳልከውም የለኝም። ያው ምናልባት ስሙ ማን ይባላል የአባትሽ? የእንጀራ እናትሽ ስም? የአባቴ ስም ኤልያስ ይባላል። የእንጀራ እናቴ ስም ደግሞ መሰረት ትባላለች። መሰረትና ኤልያስ። መልካም እንግዲህ ያው ትንሽ ነገሩ ሰብሰብ ያለ ነው። ለመረጃም የሚሆኑ ፎቶም የለሽም፣ የምታስተውሹ ምንም ነገር የለምና አንድ ተስፋ ያለው አክስትሽ ነች። አክስትሽ ጋር እንግዲህ ቤቷን የምታስተውሹ ከሆነ አንቺ የምታውቂው ከሆነ እዛ ለመሄድ እንሞክራለን። ከዛ በተረፈ ደግሞ ያው ስፔሲፊክ ቦታውን ትክክለኛ አድራሻችሁን ከዛ በፊት አንቺ ከመጥፋትሽ በፊት ስትኖሩበት የነበረውን ቦታ ትነግሪንና እዛ አካባቢ ላይ ከአክስትሽ በተጨማሪ አሰሳ እናካሄዳለን። የቻለውንም ነገር መረጃ ለመሰብሰብ እንሞክራለን። አንቺን ባለሽበትም አንቺ ከሌለሽበትም ውጪም ማለት ነው አንቺን ይዘን ሄደን አንቺን በሌለሽበት ውጪ ሄደን ለማነጋገር ለመጠየቅ እንሞክራለን። ከዛ በኋላ እንደው ቀር የምትይው ማስተላለፍ የምትፈልጊው መልእክት ካለ ለእኛም ይረዳናል ብለሽ የረሳሻቸው አንዳንድ ነገሮች ካሉ መናገር ትችላለሽ። እሺ እኔ በመጀመሪያ የምናገረው ማለት አላቅም ያው ማለት የእንጀራ እናቴ በሳቱ ልክ ልትሆን ትችላለች እንደዛ ያደረገችኝ። ልክም እኔ በራሴ ልክ አይደለችም፣ ግን ደግሞ በሷ ቦታ ልክ ልትሆን ትችላለች ብዬ አስባለሁ። ምክንያቱም እኔ እሷ ጫማ ላይ ስላልቆምኩኝ ልረዳት አልችልም። ልጅም ስለሆንኩ አስቀይሜ ከሆነ በዚህ አጋጣሚ ይቅርታ። አባቴም ደግሞ እኔ እፈልጋለሁ ይህን ቪዲዮ ካየው ማለት በቃ አለው ብለኸኝ እንዳገኘ ሌላ ምንም ምለው ነገር የለኝም። መልካም እንግዲህ እኛም ያው መልካም እድል እንዲገጥምሽ ነው ላንቺ የምንመኘው። ሁሉንም ነገር ያሰብነው ነገር ተሳክቶ እንደዚህ አይነት ሂደቶች ያው ጊዜ ይፈጃሉ፣ ጊዜ ይወስዳሉ።
ዛሬ ላይ መጥተሽ ስለነገርሽን ነገ ለኛ የምንፈጥረው ነገር ላይኖር ይችላል። ብዙ ጊዜያቶችንም ሊፈጁ ይችላሉ። እነሱን እንግዲህ በጸሎት ቀስ እያለን ነገሮችን እያደረግን የምናያቸው ይሆናል። ከዛ በተጨማሪ ደግሞ በደንብ ሃይማኖትሽ ላይ አተኩሪ፣ በደንብ ጸልይ፣ አባትሽም እንዲገኝ ቤተሰቦችሽም እንዲገኙ ጸልይ። ያው የቤተሰብ መጥፋት ምን ያህል እንደሚጎዳ ካለ አባት ማድረግ ካለ እናት ማድረግ ምን ያህል እንደሚጎዳ ያው የደረሰበት ሰው ነው የሚያውቀው። ያልደረሰበት ሰው እንደዚህ አይነት ነገሮችን ሊገነዘብም ሊረዳም አይችልም። ያው እኔ ብዙ ሰዎችንም ስለማቅ ብዙ ሰዎችንም እንግዲህ እንደዚህ ቤተሰብ የተጠፋፉትንም ስላገናኘሁኝ ስሜታቸውን ለመረዳት አይከብደኝም እና አንቺም ያለሽበትን ሁኔታ ስመለከት በጣም እንደተጨነቅሽ ብዙ የሀዘን ስሜት ያንቺ ደግሞ በጣም ለየት የሚያደርገው ያው ብዙ ያልተፈቱ ነገሮች አሉ። አባትሽ ምናልባትም እኮ እንጀራ እናትሽ ጥላሽ ስትሄድ ሞታም ሊሆን ይችላል ብላ ነግራው ሊሆን ይችላል ለአባትሽ እርሙንም ወጥቶ ሊሆን ይችላል እና እነዚህ አይነት ነገሮች ስላሉ ከጀርባ ብዙ የተደባበቁ ነገሮች ስላሉ ትንሽ ለማግኘት ይከብዳል። ግን እኛ የቻለውን ጥረት በሙሉ አድርገን መግባት ያለብን ድረስ ነገር ገብተን በቻለው አቅም እንግዲህ ቤተሰቦች እንዲገኙ ለማድረግ እንሞክራለን። የእውነት በጣም ነው የማመሰግነው። ማለት የሆነ ተስፋ አለኝ እንደማገኘው አባቴን ተስፋ አለኝ። ምክንያቱም ይሄን ቪዲዮ እንደምታየው ተስፋ አደርጋለሁ። ቢያንስ እንኳን አንተ ባታየው ሌላ ሰው የሚያቀኝ ቤተሰብ ልትሆኑ ትችላላችሁ። ምክንያቱም አሁን ላይ ሁሉም ሰው ይሄ ሶሻል ሚዲያ የማይጠቀም ሰው የለም ብዬ አስባለሁ። ካያችሁ በዚህ አጋጣሚ አባቴን አፈላልጉልኝ። ምናልባት ቤተሰብም አክስቴም የአክስቶች ልጆች ብዙም ሰው ሊኖር ይችላል። እኔም ማላቃቸው ቤተሰብ ልትኖሩ ስለምችሉ ይሄን ቪዲዮ ካያችሁ አደራ አደራ እኔ እፈልጋችኋለሁ። ያላችሁበት ቦታ እመጣለሁ። እናንተ ብቻ አለን ብቻ በሉኝ። እኔ ከእናንተ ምንም ነገር አልፈልግም። ግን ደግሞ እኔ የምጠይቀው ጥያቄም አለኝ። ግን ደግሞ ጥያቄውን ላጨናንቅ ወይም ምናምን ነገር አይደለም። ግን ግዴታ አባቴ ስለሆንክ እፈልጋለሁ። ለዛ አደራ። ያው የቤተሰቦችሽን የእናትሽንም የአባትሽንም ስም ነግረሽናል እና ከዚህ ቀደም ደግሞ አብራችሁ ትኖሩበት የነበረበት ቦታ ከመጥፋትሽ በፊት የነበረው ቤት የለም? ያስ ቦታ የት እንደሆነ እና ደግሞ የቤተሰቦችን ሙሉ ስም ብትነግሪልን እንደው ደስ ይለኛል። እነሱም የሚያውቋቸው ከሆነ የተለያዩ መልእክቶችን እንዲጽፉልን። እሺ። በተለምዶ ሰፈሩ ፈረንሳይ። አዎ። እና የአባቴ ስም ደግሞ ኤልያስ ንጉሴ፣ የእናቴ ደግሞ መሰረት ተሾመ ትባላለች ይባላል። ታውቋታላችሁ ብዬ አስባለሁ። አባቴንም ታውቁታላችሁ፣ በደንብ ነው የምታውቁትኝ። ማለት ሰፈር ላይ ያላችሁ ሰዎች የምታውቁት ሰዎች ካላችሁ በኮሜንት መልካም። ያው ውድ ቤተሰቦቼ እንግዲህ ያው የተናገረችው ነገር አለ። ኤልያስ ንጉሴና እንግዲህ መሰረት ተሾመ የሚባሉ ሰዎችን እዛ አካባቢ የምታውቁ ካለ በኮሜንት በስር እንድታሳውቁን እገልጻለሁ። ያው ከሷ ጋር የነበረን ቆይታ ይህንን ይመስላል። በቀጣይ የሚገኙ አዳዲስ ነገሮች ካሉ ለእናንተም ለሷም የምናሳውቅ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ሰላም ውድ ቤተሰቦች፣ እንግዲህ በባለፈው ከቅድስት ጋር የነበረውን ቃለ መጠይቅ ተከታተላችሁ ነበር። እንግዲህ በዛም ቃለ መጠይቅ መሰረት ያው ብዙ ነገሮችን ቤተሰቦቿን ለማግኘት ጥረት አድርገናል። ብዙ ቦታዎችንም ተንከራተን ሄደን ለመፈለግ ሞክረናል። ዛሬ ላይ እንግዲህ እድል የቀናን ይመስለኛል። ይሄ ቤት እንግዲህ የተጠቆምንበት ቤት የእነሱንም ቤተሰብ እንግዲህ የምናገኝ ይመስለናል። እስቲ ደግሞ ውስጥ ገብተን የምናደርጋቸውን ቃለ መጠይቅ እስኪ ተከታተሉ። ተከታተሉ። እዚህ ቤት ማን ነው? ሰው የለም እንዴ? ማን ነው? ሰላም ነው? እግዚአብሔር ይመስገን። ወይዘሮ መሰረት? አዎ። አንዳንድ ነገሮችን ካንቺ ጋር መነጋገር ስለፈለገን ነው። እንደው መግባት እንችላለን? ማን ልበል? ከየት ነው የመጣችው? ስለ ሁሉም ነገር ስለ እኔ ማንነት ያለውን ነገር በሙሉ በዝርዝር አስረዳሻለሁ። ከዛ በፊት ግን ውስጥ ገብተን ብንነጋገር ደስ ይለኛል። ዝም ብዬ ላለማስገባት ነው። ችግር የለውም። ምንም ነገር እንዳታስቢ። ማሳየት ያለብኝን ማስረጃ በሙሉ አሳያለሁ። ስለ አንቺ፣ ስለ ቤተሰቦች፣ ስለ ባለቤት፣ ስለ ሁሉም ነገር አውቃለሁ እና ውስጥ ገብቼ መመካከር ያለብን ጉዳይ ስላለ ነው። ገብተን ብንነጋገር ደስ ይልሻል? ጊዜውም የከፋ ስለሆነ ማወቅ ፈልጋለሁ። ከየት ነው የመጣው? ችግር የለውም። ብዙ መረጃዎች አሉ። እኛ ማየት የምትፈልጊው ነገር ካለ ቀድመ መረጃዎችን አሳየኝ። ከመግባት በፊት ደግሞ ብዙ ናችሁ። ውድ ቤተሰቦች እንግዲህ ቅድም የነበረውን ነገር ተከታትላችሁታል። የተወሰነም ቢሆን ያለ መግባባቶች ነገር ነበሩ። ያው ያንን ነገር እንግዲህ ማስረዳት ባለብን ማሳየት ባለብን ማስረጃዎች በሙሉ አሳይተን አሁን ላይ ከወይዘሮ መሰረት ጋር ተግባብተን እንግዲህ ከኛም ጋር ቃለ መጠይቅ ለማድረግ ፈቃደኛ ሆነው አብረን ተገኝተናል። ወይዘሮ መሰረት እንግዲህ እንደዚሁ ወይዘሮ መሰረት እያልኩ ልቀጥል ወይስ በመሰረት ልቀጥል?
ከዛ በመሰረት ልቀጥል ያው እኔም ለመነጋገርም ካንቺም ጋርም ቀረብ ብለን ለማውራት እንዲመቸኝ ያው ቅድም ለተፈጠረው ነገር በጣም ይቅርታ አዝናለሁኝ። ማንንም ሰው ይደነግጣል ቤት ውስጥ እንደዚህ አይነት ነገሮች ሲደረጉ። አሁን ላይ ግን ያው መረጃዎችን አንብቤያቸዋለሁ ለዚህም ነው ያስገባሁት። እነዚህ ነገር ከተመለከትሻቸው ያው ከዚህ በኋላ አንቺ ጋር መቀመጡ ብዙም ጥቅም የለውም። ዛሬ ላይ ያው የመጣበት ጉዳይ በጣም አንኳር ጉዳይ ነው የምልሽ። በእናንተ ህይወት ላይ በእናንተ ቤተሰብ ላይ የተፈጠረ ነገር አለና እሱን ነገር ለመነጋገር ለማውራት መፍትሄም የሚገኝለት ከሆነ መፍትሄ ለማበጀት ነው እናንተ ጋር የመጣሁት። እንደው ባለቤትሽም የሚገኝ ከሆነ ባለቤትሽም መጥቶ አብራችሁ ብትሰሙኝ ብታናግሩኝም ከእናንተም ጋር ባወራ ደስ ይለኛል። ባለቤትሽ የት ነው ያለው? ይመጣል። ስራ ወጥቶ ነው? ቤት የለም። አዎ ስራ ወጥቶ ነው። ይመጣል። ያው እሺ መልካም። ያው ወደ ጉዳይ ቀጥታ ከመግባቱ በቀጠሮም ስላልመጣችሁ ምን መሰለሽ መሰረት ያው በጣም ለፍተን ብዙ ነገሮችን አድርገን እናንተ ቤት እዚህ ከመረሳችን በፊት ብዙ ሙከራዎችን አድርገን ነው ዛሬ ለዚህ ተሳክቶ የመጣ ነውና እንደውም እናንተን በማግኘቴ እኔ በጣም ደስተኛ ነው የሆንኩት። በጣም እምልሽ ድሮ ከምትኖሩበት ፈረንሳይ አካባቢ ነበረ። እዛም ብዙ ቦታዎችን ፈልጌያለሁ። ጎረቤቶቻችሁንም አጠያይቄያለሁ። አሁን ላይ የመጣችሁበትን ቤት ለመድረስ በጣም ብዙ ለፍቼ ነው እዚህ የመጣሁትና እነዚህን ጉዳዮች ከመነጋገሪ በፊት እስኪ ስለናንተ ቤተሰብ ያለው ሁኔታ ስለ ቤተሰባችሁ ብዛት አሁን ላይ ማን እዚህ ቤት ውስጥ እንደሚኖር እነዚህ ነገሮች እስኪ ገለጭልኝ። ያው አሁን ላይ የምንኖረው እኔና ባለቤቴና ሴት ልጄ። በጣም ደስ ይላል። ያው ብዙ ነገሮችን እንግዲህ እዚህ ቤት ለማጣራት ሞክሬያለሁና አሁን ላይ ልጅሽ ማለት ሴት ልጅሽ ስንተኛ ክፍል ነች? እነዚህን ጥያቄዎች የምጠይቅሽ ስለሚመለከት ነው ስለሚያገባኝ ነውና ምን አይነት ሁኔታ ላይ እንደምትገኝ ባለቤትሽስ ምን እየሰራ እንደሆነ እስኪ በደንብ በዝርዝር ሰፋ አድርገሽ ንገሪኝ። እንደው ከተቻለም መናገር የምትችይ ከሆነ ያንቺ ፕራይቬት ካልሆነ ባለቤትሽን እንዴት ልታገኙ እንደቻልሽ እነዚህ ነገሮች ብትነግሪኝ በጣም ደስ ይለኛል። እሺ አሁን ላይ ያው እሱ እየሰራ ነው፣ ስራ አለው። ያው ልጄም እየተማረች ነው፣ 6ኛ ክፍል ናት። ወንዱ ልጄ ደግሞ ያው ወደ ውጭ ሄዷል። በጣም ደስ ይላል። ትልቀኛው ይሄን ያለ ወንዱ ልጅ ስንት አመቱ ነው? እንደው ማወቅ ከቻልኩኝ አሁን ላይ ስንት አመቱ ነው? እዛ ሄደው ተለቅ ይላል። እሺ ሴቷ ልጅሽ 6ኛ ክፍል ስለሆነች መገመት አያቅትም እድሜዋን 12 13 ቢሆን ነው። 12 አመት። እንዴት ነው እንደው ከባለቤትሽ ከኤልያስ ንጉሴ ጋር የተገናኛችሁት? በምን አይነት ጉዳይ ነበር የተገናኛችሁት? እኔ የመጣሁት ያው ከክፍለ ሀገር ነው የመጣሁት እና መኖሪያው እዛ ክፍለ ሀገር ላይ ነበረ። የመጣሁት በቤተሰብ ነው በዘመድ እና የመጣሁኝ እዚህ ያው በስራ በፈለኩበት ምክንያት ነበር እንትን ያልኩት የመጣሁት። ያው ከሱ ጋር እዚሁ ተዋወቅን፣ አስተዋወቁም። በቃ ያው በዛ ምክንያት በቃ በዛ ነው የተዋወቅነው። በዛ ወደ ትዳር አለም ገባን። በምን አይነት ስራ ነበር የተዋወቃችሁት? ያው ቤተሰብ ሲያመጣሽ በምን ስራ ነበር? ያው እሱ ጋር ሴት ልጅ ነበረችው እና ለሷም ተብዬ ነው። ምክንያቱም እሱ ብቻውን ያው አቅም ስለሌለው ልጅቷንም እንትን እያደረገ ስላልቻለ ያው እኔ ልጅቷንም እሱንም እንዳይላቸው ነው እንደ አጋዥ ሰራተኛ። አዎ ግን ያው እንደ ሰራተኛም አይደለም እንደ ቤተሰብ በለው ማለት ያው ደሞዝ ምናምን ነገር ይታሰብ ነበር ነገሮች ነበሩ። ከዛስ በኋላ እንዴት ነው የሁለታችሁ ፍቅርስ እንዴት ነው ይጀምር የቻለው? ያው ከመግባባት ነው ሲውል ሲያድር እንግዲህ ያው እሱ እንግዲህ የትዳር አጋሩ እንግዲህ በህይወት የለችም። እንግዲህ ያንን ሁሉ ነገር እሱም መርሳት ከብዶት ነበረ። ያው እኔና እሱም በዛ የተነሳ በቃ አንዳንድ ነገር ስለምናወራ ተግባባን። እኔም ያው ልጁን ስለምንከባከብለት በደንብ ሲያየኝ አንዳንዴ በቃ ከአለ አይደል በሆድ የመግባባት አይነት የዛ አይነት ነገር እንነጋገር ነበር። በቃ ወደ ትዳር አለም ለማምራት ሞከርን ሁለታችን። እንዴት ነው አሁን ላይ እዚህ ቤት ውስጥ ማን ነው የሚኖረው ብዬ ስጠይቅሽ እኔ ሴቷ ልጄና እንግዲህ ወንዱ ልጄ ውጭ ያለው ባሌ ነው የምንኖረው ብለሻል። የሱ ሴት ልጅ የት ሄደች? እሱስ ብዙ ታሪክ አለው። እስኪ እሱን ታሪክ መስማት ፈልጋለሁ። እኔ ስነግሪኝ ደስ ይለኛል። ታው እስኪ የሚጠቅምስ አይደለም? አይ ይጠቅመኛል። እኔ የምልሽ እነዚህን ሁሉ ዲቴይሎች እንግዲህ ማንንም ሰው በመጀመሪያ እንደው ላመሰግንሽም እፈልጋለሁ። እኔ ማንንም ሰው ድንገት ሰው ቤት ተገብቶ እንደዚህ አይነት ጥያቄዎችን ሲጠይቅ አልመልስም መሄድ ትችላለህ ማለትም ይችላል። አንቺ ግን ተረርተሽ ይሄ ሁሉ ነገር ስጠይቅሽ ስለመለሽልኝ በጣም ደስ ይለኛል እና እነዚህንም ነገሮች አውርተሽኝ በጣም ብሰማቸው የመጣሁበትም ጉዳይ ከዛ ጋር ሊገናኝ ይችላልና ብትነግሪኝ በጣም ደስ ይለኛል። መሰረት ማላስጨንቅሽ ከሆነ
አይ አያስጨንቀኝም። ምን ያስጨንቀኛል ብለህ ነው? ግን ያው ማይጠቅምህ ይሆናል ብዬ ስላሰብኩ ነው እንጂ መልካም ልጅ ነበረች አትልም። በቃ በጣም ቆንጅዬ ልጅ ናት። በቃ ምን የዋህ ልጅ እና በጣም ጥሩ ልጅ ነበረች። እና እንግዲህ ያው አላለውም እንግዲህ እግዚአብሔር ወይን ሞታም እንኳን ብንቀብራት ይሻል ነበር። ምኗንም አናቅም ወዴት እንደጠፋች እንግዲህ ጠፍታ ያው ሁላችንም በሀዘን ተውጠን ነበር። የሆነ ጊዜ በጣም አስጨናቂ ጊዜን ያሳለፍነው። በጣም እኔ እንጃ ብቻ። ስንት አመቷ እያለ ነበር አንቺ እዚህ ቤት ውስጥ የመጣሽው እነሱን ለማገዝ? እኔ ልጅ ነበረች፣ እሷስ ልጅ ነበረች። ስንት አመቷ? 5 አመቷ ላይ ነበር የመጣሽው። የጠፋችሁ ስንት አመቷ ላይ ነው? በ8 አመቷ። እንዴት ነው ያንን ሞመንት መቼም ያንን ጊዜ ታስተውሻለሽ ብዬ አስባለሁና እንዴት ነበረ ይሄ ነገር ሊፈጠር የቻለው? 8 አመት ማለት የሁለተኛ ክፍል ተማሪ ነውና እንዴት ነበረ ይሄ ነገር ሊከሰት የቻለው? ጧት እንግዲህ ያው ቁርሷን አብልቼ ምን ብዬ ስሜያት ወደ ትምህርት ቤት ሸኝቻታለሁ ማለት ነው። እና ያው ቀኑን ትመጣለች። ስመጣ እንግዲህ ሮጣ እማዬ ነው የምትለኝ። እኔን እማዬ ብላ ተንደርድራ ነው የምትሰማኝ በቃ። እና እኔ እየጠበቅኳት አልመጣችም። ይህች ልጅ ያለ ወትሯ እንዴት ነው የቆየችው ብዬ ተነስቼ ወደ ትምህርት ቤት ሄድኩ ማለት ነው። ስሄድ እዛም የለችም። አረ ወዴት ሄዳ ይሆን ብዬ ግራ ገባኝ። እና ያው ወደ ዘመዶች ጋር ሄደች እንደ ብዬ ዘመድ ቤት ሄጅ ያለው እዛም የለችም። እነሱም ተጨነቁ። እነሱም ራሱ ፍለጋ ጀመሩ። ወደ ጓደኞቿ ይሆን እንደ ብዬ ደግሞ አሁንም ጓደኞቿም ጋም ተሯሯጥኩ። እነሱም ወደሚያውቁበት ቦታ ጠያየኩኝ። ላገኛት አልቻልኩ። ያው ከዛ እኔ ከተሯሯጥኩ በኋላ በቃ ለሱ ማሳወቅ አለብኝ ብዬ ለሱ አሳወቅኩኝ። እሱም ደነገጠ። በጣም ነው የሚወዳት። እንዳይኑ ብሌን ናት። በቃ ያይኑ ብሌን ናት። እሷ የመጀመሪያ ልጁ ናት። በጣም ነው የሚወዳት። እና ታውቃለህ ደግሞ አንድም እንትን ሲላት ያለ እናት ደግሞ አብሯት ቆይቷል። ለዛ በቃ እንደ ስስት ነው ያያት እሷን። እና ምንም ማድረግ አልተቻለም። እሱም ፈለገ አፈላለገ፣ ፖሊስ ጣቢያም ሄደ። ምንም ፍንጭ አልተገኘም። እንደገና ደግሞ ያው በየመንገዱም ለጣጠፍን አፋልጉኝ። ምንም መፍትሄ የለም። እንግዲህ አልተገኘችም። በየቤተ ክርስቲያኑ ዳርቻም እየሄድን ነው፣ ብዙ ቦታ እየሄድን ነው። ምንም ነገር የለም። ምንም ፍንጭ አላገኘንም እስካሁን። በቃ አሁን ትንሽ ያው እሱም ተረጋጋ፣ እኔም ተረጋጋው። ያው ሁሉም እንትን አለ እንጂ ከውስጣችን የእሷ ቁስል ተቀምጧል። በቃ እንጃ ከባድ ነገር ነው ይሄ። የሚያሳዝን ልብ የሚነካ ነገር ነው በጣም ነገር በጣም። ያው ከዛ በኋላ ያለው ህይወታችሁ እንዴት ነው? መራር ሊሆን እንደሚችል በተለይ ደግሞ ያው በባለቤትሽ በኤልያስ ላይ በጣም ህይወትም ሊመረው እንደሚችል አንድ እንግዲህ ከመጀመሪያ ባለቤቱ የቀረች ማስታወሻ ነች የጠፋችሁ እና ብዙ ነገሮች ሊያስጨንቁትም እንደሚችሉ እረዳለሁ። እና እንዴት ነው ከዛስ በኋላ ህይወታችሁ በምን ሁኔታ ላይ ቀጠለ? ያው እንግዲህ ለሱ ሌላ ሀዘን ተጨመረበት ማለት ነው። ምክንያቱም የመጀመሪያ ያው ከሆዱ የዛች ሀዘን እንግዲህ ታውቃለህ ከውስጡ አልወጣም፣ ብዙም እንትን አላለም፣ አልተረጋጋም ነበር። አሁን ደግሞ ጭራሽ ደግሞ እቺ ልጅ ሲጨመር ደግሞ እንግዲህ መገመት ከሚቻለው በላይ ነው እና በጣም ከባድ ነው የሆነው በጣም። እና ራሱንም ለማጥፋት በቃ ብዙ ሰው እየያዘው ምን እያለው ነው እንጂ አሁንም ራሱ ውስጡ ምንም እንትን አይደለም፣ አልተረጋጋም። በቃ ሀሳቡ በሙሉ ልጁ ላይ ነው ያለው። ያው እንግዲህ ከነገርሽኝ ታሪክ አንጻር ተነስቼ ያው አንቺንም ለማውራት ለመጠየቅም ያሰብኩት አንድ ጥያቄ አለና በመጀመሪያው እዚህ ቤት የገባሽው አንቺ እነሱን ለማገዝ ሰራተኛ ሆነሽ ነበር የመጣሽውና ከዛ በኋላ ያው እንግዲህ ሳይታሰብ ነው ከአሁኑ ባለቤትሽ ከቀድሞ አሰርሽ ጋር ፍቅር ግንኙነት ተጀምሮ እንግዲህ አሁን ላይ ተጋብታችሁ ልትኖሩ ይቻላችሁና በዛን ሰዓት ላይ ያው ብዙ መቀየሮች አሉ። ያ ነገር ሲቀያየር ደግሞ ህፃኗ ልጅ ላይ የጠፋችሁ የተባለችው ልጅ ላይ ብዙ ነገሮች ይመጣሉና እነዛን ነገሮች እንዴት ነበረ ማኔጅ እያደረግሽ ከሷ ጋር ልትቀጥሉ ይቻላችሁበት ጉዳይ እንዴት ነበረ? የሁለታችሁ ግንኙነት ያንቺና የህፃኗ? ያው እንግዲህ አብረን እያለን ተለማምደነዋል ማለት እሷም ትወደኛለች እኔም ወዳታለሁ በጣም እና ለዛ
እንደውም ከሱ ይበልጥ ሁለታችን እንቀራረባለን እኔና እሷ ማለት ነው። ስለዚህ ምንም ብዙም እንትን አላለችም። ያው እንደ እናት ማየት ጀመረች በቃ ገባ እኔን እና ሁለታችንም እንትን እንላለን። ያው እሱና እኔ ደግሞ ከተጋባን በኋላ ምንም አልተቀየረም። እሷ በጣም ነው የምትወደኝ። ምንም ያው የተለዋወጠም ነገር ስለሌለ ከኛ ጋር ቅራኔ የላትም እያልሽኝ ነው? ኧረ በጭራሽ የላትም። እንደዚህ አይነት ነገር የለም። እንዴት እንደዚህ ይሆናል? በቃ ሁለታችንም ሶስታችንም በቃ ተስማምተን ያለነው ተግባብተን ያለነው። እንደው በጣም ጥሩ ልጅ ናት በእውነት። እኔ እንደውም ሀሳቧ በሙሉ ይቀየራል ብዬ ነበር። ወይኔ እንዴት ይሆን እንዴት ሆነች ትንሽ ልጅ ምን ታስብ ይሆን እያልኩ ነበረ። ልጅቷ በስማም ደስ ብሏት እንደውም ማይ ነው የምትለኝ። በቃ በጣም ነው የምትወደኝ። እሱንም እንደዛው በቃ ቤታችን እንደውም ሞቅ አለ። በቃ በጣም ደስ በሚል ሁኔታ ነው። በጣም ብዙ እንደፈለጋችኋት እንደተንከራተታችሁም ነግረሽኛልና አሁን እንደው በምን ሁኔታ ላይ ትገኛለች ብለሽ ታስቢያለሽ? የትስ የምትኖርበትን የምትገምቹ ቦታ አለ? አረ የገመትንበት ቦታ በሙሉ ፈልገናታል። ወዴት እንፈልጋታለን? ከዛ በላይ ያልገባንበት የለም። በቃ ዘመድ ብትል ቤተሰብ ብትል በቃ ሁላችንም ያልገባንበት የለም። ፖሊስ ጣቢያም ነግረናል። ማስታወቂያ እንግዲህ የትና የት በሙሉ ለጥፏል። አባትየው ልትገኝ አልቻለችም በጭራሽ። እንደው ስለሷ የሰማችሁት ምንም ነገር የለም? እንደው በስልክም ተደውሎ ብዙ ነገር አለ እንዳላችሁኝ ከሆነ የምትለጥፉም ከሆነ መረጃ በቲቪም በብዙ ነገር ካስነገራችሁ አንድ ሁለት እንኳን እሷን የሚያውቃት ምናልባት የሚያያት ሰው ሊኖር ይችላልና እንዴት ይሄ ነገር ላይ መጣ ቻለ? እናንተ ቤተሰብ ውስጥ ይሄ ነገር ያረ ምንም አይነት ድምጽ ምንም እንጃ ብቻ ልነግር አልችልም። እንግዲህ ከምን በላይ አባትየው የሄደ ቤተ ክርስቲያን ይቀመጣል፣ ይሄዳል፣ ይፈልጋል። ከስራ ወጥቶ ራሱ ቀጥታ ወደ ቤት አይመጣም። አሁን ራሱ ምንም አይምሮ አርፎ አልተቀመጠም። ያው እኔም እፈልጋለሁ፣ ግን እሱ ደግሞ ከስራ ወጥቶ ራሱ አሁን በየቤተ ክርስቲያኑ ይሄዳል። ማይሄድበት ቦታ የለም በቃ። እና በጣም ሁለታችንም በጣም ነው የፈለግናት፣ በጣም ነው ያፈላለግናት። እና የዛኔ እንደውም እኔም ራሱ በቃ በጣም ተጨንቄ ከመጨነቄ የተነሳ ያው ፎቶ አላት አይደል እዚህስ ፎቶዋን እያያዝኩ ማልሄድበት የለም። ብታይ በየጎዳናው ሄጄ ያሳያቸዋለሁ። እችን አይታችኋታል ወይ ብዬ በየቤተ ክርስቲያኑ በየሄድኩበት ቦታ በሙሉ አሳያለሁ። በወቅቱ ምንም ነገር ፍንጭም የለም። ምንም ልናገኛት አልቻልንም። እሱም እንደዛው በቃ እንግዲህ ብለን በቃ ለፍተን አሁን በቃ ትተናል። እንግዲህ ምን ያህል ጊዜ ነው ይሄ ነገር ከተፈጠረ? ይሄ ቆየ። ምን ያህል ጊዜ ነው? በ8 አመቷ ነው የጠፋችው አላልኩ? በቃ አሁን ስንት አመት ሆነው? አሁን ቆይቷል እኮ 18 አመቷ ላይ። ከ18 አመት በላይ ሆኗታል። በጣም ያሳዝናል። እንዴት ነው አሁን ላይ እሷ ብትመጣ ምን አይነት አቀባበል ልታደርጊላት የምትችይው? ወይ ትመጣለች አሁንስ? እሷ እንደ ሀሳብ ነው የነገርኩሽ። እንደው ድንገት ብትመጣ እናት እንዴት ነው ልጇ የምትቀበለው? ትክክል። ልጄ እኮ ናት። ቤቷ ነው፣ አባቷ ነው፣ እናቷ ነኝ። ምን አለ ተገኝታ በመጣች። እኔ ግን የምትገኝም አይመስለኝም። እንዴት? ለምን? በቃ ወይም ሞታለች ብዬ ነው ማስበው እንጂ ብትኖር ራሱ ትመጣ ነበር። እኔ እንጃ በህይወት አለች ብዬ አልገምትም። በአባቷ ሳጨክንም በእኔም አጨክንም። እሺ ያው እንግዲህ እስካሁን ስላደረገው ነገር በጣም አመሰግናለሁ። ሁሉም ነገር ኦፕን አድርገሽ ከፍተሽ ከኔ ጋር ለመነጋገር ፍቃደኛ ስለሆንሽ በጣም አመሰግናለሁ። እሺ አሁን ላይ እስካሁን የተነጋገርነው ስለሚበቃ እንግዲህ ይዤ ስለመጣሁት ሀሳብ እንድንነጋገርና እንድናወራ ፈልጋለሁ። ያው እኔ የመጣሁበት በዋነኝነት አላማው እንግዲህ ያቺ ሴት የጠፋችው ሴት ቅድስት ትባላለች አይደለ? ልጅቷ እሷ እኔ ጋር መታ ሁሉም ነገር በዝርዝር አጫውታኛለች። ባንቺና በሷ በኩልም የነበረውን ተቃርኖ አንዴ እሷ በህይወት ኖራ ተረጋግተሽ ያለውን ነገር ስሚ። በህይወት ኖራ ኦልሞስት ታሪኩ የተፈጠረው ይሄ ነገር አንቺ የነገርሽን ከ18 አመት በፊት ነበር። አሁን ላይ 26 አመቷ ሆኖ መታ እኔ ጋር ያለውን ነገር በሙሉ በዝርዝር ነግራኛለች። አንቺ ጋር የነገርሽኝ ታሪክና እሷ ጋር የነገረችኝ ታሪክ የተወሰነ የተቃረነ ነገር አለው። አንቺ እንደነገርሽኝ ከሆነ ያው አቅፌ ስሜ ትምህርት ቤት ልኬ ስትመጣ እንግዲህ ልትመጣ አልቻለችም፣ በወጣችበት ቀረች ነው ያልሽኝ። እሷ ግን የነገረችኝ የማታውቀው ሩቅ ቦታ ሰፈር እንግዲህ ውሻ የሚጣልበት ቦታ ላይ ጥለሻት እንደመጣች ነው። እኔ የምልህ አንተ የመጣኸው ልጠይቅሽ ነው ብላ አይደል እንደ የመጣኸው?
ያው የጠየቅኩሽም ያወራው ሌላ ነገር ምንድነው የፈለከው? ወይዘሮ መሰረት ቁጭ አልልም እንደውም ውጣልኝ። ምንም የሚወጣ ነገር የለም። እና ምንድነው የምታወራው? እኔ እንዴት ነው የገዛ ልጄን ወስጄ እዛ ውሻ ማርቢያ ምናምን ቦታ ምጥላት? እሱን ሁሉንም ነገር ከሷ ጋርም ትነጋገራለሽ። አሁን እሷ ከኛ ጋር እኛ ባለቶች ጋር በመኪና ውስጥ ያለችው አሁን እና ልታጣላን ነው አሁን ይዘመታ እንትን ልትና እንዴ? ምንም ቅድም እንደነ ያልሽ ልጄ ነች ቀበላታለሁ ልጄ ናታው ተቀመጪና የማይሆን ነገር ግን አትነጋገር። ይሄንን ነገር እኮ እኔም ዝም አልልም ታስወጣሃለሁ ከፈለግ አምጣት እሷን ግን አንተ የማይሆን ነገር አታውራ። ይሄንን ነገር እኮ እኔ በራሴ ፈጥሬ አይደለም ያወራሁት እሷ ነግራኝ እሷ በፍጹም እንደዛ አትልም። እሷ እንደዛ አትልም ብቻ መገኘት ትገኝ እንጂ እንደዛ አትልም። እሺ ሌላ መጥፎ ነገር እንዳትናገር እኔ አስወጣሃለሁ። ሙሉ ለሙሉ እንግዲህ በራስ በመተማመን ካለሽ የተደረገው ነገር በሙሉ እሷ ያለች ውሸት ነው የምትይኝ ከሆነ ባለቤት ሴት አለው ባለቤት ሴት አለ ስራ ነው አስፈላጊ ከሆነ ደግሞ ደውልለታለሁ ይመጣል ችግር የለውም። በጣም ደስተኛ ነኝ ደውልለትና ይምጣ። እሺ ደውላለሁ ደውልለት ይምጣ ሁሉንም ነገር ሁለታችሁም ባላችሁበት ልጅቷን አመጣና ፍርጥርጥ አድርጌ ያነጋግራለሁ። እኔ በጣም ብዙ እናንተንም ለማግኘት ልጅቷ ተገኝታለች አሁን ተገኝታለች ግን አንተ የማይሆን ንግግር አታውራ። ችግር የለውም እሱን ነገር ሁሉንም ነገር ከሷ ጋር የምትነጋገሩ ይሆናል። እሱንም ማናገር ፈልጋለሁ እኔ በደንብ እንደውም አልደውልም። ለምንድን እስካሁን የት ቆይታ ነው? ያው ብዙ ራሷን እንግዲህ እናንተን ለማግኘት በጣም ጥራለች። እናንተ ግን ያው የተወሰነ አሁን እኔና እሱና ህይወታችን በሙሉ አሁን የእርጅና ጊዜ ሲደርስ አሁን ውርስ ነው የፈለገችው ወይስ ምን ፈልጋ ነው? ወይዘሮ መሰረት እንግዲህ እሷ አይደለም ለእናንተ የእናንተን ሀብት ልትነካ ቀርቶ ከእናንተም በላይ ሰው የሚተርፍ ሀብት ይዛ ነው የመጣችው። ተረዳሽኝ አይደለ? እኔ ሀብቷንም አልፈልግም ምንም ነገር ነው እሷን አልፈልግም። አሁን ላይ መጣ የእኛን ህይወታችን ልበጠብጥ ነው እንዴ የፈለገችው? መሰረት እኔ ካንቺ ጋር ብዙ አተካራዎችንም ብዙ መነጋገርም አልፈልግም። ምክንያቱም እኔም አልፈልግም። እንደውም ወጣ ሂድልኝ። እሺ ወጣ ሂድልኝ። ውጣ እባክህን ውጣ። በቃ እንደውም አልደውልለትም። ውጣ ከዚህ ይሄ ቤት እኮ ያንቺን ቤት እኮ አይደለም። እሺ ውጣ። የባለቤትሽ የኤልያስ ቤት ነው። ምንም ሰው ስለተጋባን የሁለታችንም ነው። አሁን ተቀመጪ እባክሽን ተቀመጪ። ምንም ነገር ካላደረግሽ ሰው ላይ ክፋት ካላደረግሽ ተቀመጪና አውሪ። ምንም ኬስ ነው የመጣው ይሄ። በቃ ውጣ ውጣ። ሰምቻለሁ እስካሁን ቁጭ ብዬ ሰምቻለሁ አይደል እንዴ? ባለቤትሽ ደውይለት። አልደውልም። ለምንድን ነው የማትደውል? አልደውልም። እኛ እኮ ይኸውልሽ ስልኩ ሙሉ መረጃ አለን። አንቺ ይምጣ ብለን ስላሰብን ውጣና ደውል። መረጃው አለ አይደል? ውጣና ደውል። እባክህ አረጋጋልኝ። ተረጋጊ እንዴ መሰረት ተረጋጊ። ምንም እንደዚህ የሚያስቆን ነገር የለም። በስርዓት የምትጠይቀውን ነገር ጠይቀህ ትወጣለህ እንጂ አልበለዚያ ሌላ እንደውም አልደውልለት። ውድ ቤተሰቦች እንግዲህ ለተፈጠረው ነገር እናንተን ይቅርታ መጠየቅ ፈልጋለሁ። ያልተሰበ ነገር ያልተጠበቀ ነገር ነው የተፈጠረውና ከተወሰኑ ከ10 ከ15 ደቂቃ በኋላ እንግዲህ ከብዙ ማረጋጋትና ብዙ ነገሮችን ለሷን ከመከርናት በኋላ አሁን ላይ እንግዲህ ለባለቤቷ ለመደወል ፍቃደኛ ሆናለች። እስኪ ደግሞ ለሱ ተደውሎለት የሚመጣ ከሆነ የሚፈጠረው ነገር አብረን እንከታተል። እባክሽን መሰረት ደውይለት። እሺ ሄሎ ወይ ማሲዬ ኤልያስ ውዴ እንዴት ነሽ? ደህና ነኝ። ሰላም ነው? ሰላም ነው። አለሁልሽ። እቤት እንድመጣ ነበር። ነው በሰላም መጣለሁ አይደለ? በሰላም ነው እኮ አሁን ተፈልገ ነው። ማን ነው ፈለገ? አስቸኳይ እንግዳ ነው ሰው ፈልጎ ነው። እኔ ማላውቀው እንግዳ መጣ? አዎ ቶሎ ነው። ችግር የለም ማሲዬ እመጣለሁ። ደህና ነሽ ግን አንቺ? ደህና ነኝ። ቶሎ ና እሺ። እሺ ልጅቷ ደህና ነች? ደህና ነች እና አታቆያቸው። አልቆይም እመጣለሁ በቃ ችግር የለም። እሺ ያው እንግዲህ እመጣለሁ ብሏል። እመጣለሁ ብሏል። ያው እንግዲህ ባለቤትሽ ኤልያስ እስከሚመጣ አስገባታለሁ ቅድስትን። ያለውን ነገር በሙሉ ትመካከራላችሁ፣ ታወራላችሁ፣ ትነጋገራላችሁ። ተረዳሽኝ አይደል? ከኔም ጋርም አሁን ቅራኔ ውስጥ ያስገባንን ጉዳይ እሷ በራሷ ባፏ ታወራሻለች። ይሄ ነገር ውሸትም ከሆነ እሷን ተጋፍተሽ የምታሳምኝን ከሆነ ታሳምኝናለሽ አይደል? አዎ በቃ ማን ካሜራ ማለት እስኪ ጥራልኝ ቅድስትን። ቅድስት ነይ ግቢ ነይ። ልጄ እንዴት ነሽ? አሁንም ማለሽ እዚህ ቤት ውስጥ እንዴ? ቆይ ምን አይነት ሴት ነሽ ግን አንቺ?
እኔም እኮ ፈልጌሻለሁ እኮ አጥቼሽ ነው ምን ላድርግ አሁንም ታስመስያለሽ እንዳነኪ ዞር በይ እንዳነኪ ምን ሆንሽ እንዳነኪ ዞር በይ ያማታ እንዴ ደግሞ ልትነካኝ ደግሞ ምን አድርጌሽ ነው እንዳትነኪኝ ተቀመጪ እስቲ እንድትነኪኝ አልፈልግም ገባሽ ናፍቀሽናል እኮ እየፈለግንሽ እኮ ነው ባንቺ ምክንያት እንደዚህ ሆንኩት አረ ልጄ ነኝ አልፈልግም ምን አረኩሽ እኔ መሰረት አባቴ የት ነው አለው እንዴ አባትሽ ማግባቴ ነው እንደዚህ ያደረገሽ ማግባቱ ብቻ ነው እና ምን አረኩሽ ሌላ ዝም አስብልልኝ በእናትህ እኔ ከሷ ጋር ምንም አይነት ወሬ ማውራት አልፈልግም መሰረት ምን አረጋት ነው እኔ እኮ ናፍቃኛለች ስንፈልጋት እኮ ነው ኖር ነው አሁንም አንቺ ታስመስያለሽ ምንድነው ማስመሰል ዝም በይ እንዴ ምንድነው ዝም በይ እንዴ አረ ምን ሆነሽ ነው ምን አረጋሽ ነው ልጄ ምን አረጋሽ ነው እስቲ መሰረት እንዴ እንደምረጋጋው እንደዚህ የሆነሽ ደግሞ ጭራሽ ምን አረኩሽ እኔ ምን አረጋሽ ነው ምን የሰማሽው ነገር አለ ምን ሆነሽ ነው አፍሽን ዝጊ ታጋርሽ ወደዛ መሰረት እሺ ተቀለ ምን ሆና ነው ጭራሽ ምን ሆና ነው ቆይ ምን አይነት ሴት ነሽ ግን አንቺ ምን አረኩሽ እኔ እንኳን ወልደሻል ትንሽ እንኳን ለሰው አትራሪ እኔ ባትወልጂ ልጅሽ ነበርኩ እና እኔ እኮ አሳደግኩ ዝም በይ ምንም አይነት መልስ እንድትሰጪኝ አልፈልግም አንቺ አባቴን ብቻ ነው የምፈልገው አባቴ የት ነው አለ ይመጣል እኮ ካንቺ ጋር ግን ምንም አይነት ወሬ ማውራት አልፈልግም ያላሳዝንሽም እንዴ አብረሽ እንግዲህ ያሁን ፈልጌሻለሁ እኮ ነው ነገር በሙሉ እንግዲህ ምን ያለ በይ አልኩሽ ዝም በይ በቃ እኔ ካንቺ ጋር ምንም አይነት ወሬ ማውራት አልፈልግም ገባሽ እንደ እናት እኮ ተንከባክቤሻለሁ ትንሽ እንኳን ማዘኔታ የለሽም ጭራሽ እንደ እናት እያለሽኝ እኮ እንደዛ ሰቃይተኝ ቆይ አንቺ ለሴት ነሽ እኔ መቼ ነው ያሰቃየሁሽ ደግሞ ኧረ እባክሽ እንዴ ኧረ ያልሻለሁ እሺ ተቀመጭ እንዴ ኧረ ምን ሆና ነው ልጅቷ ነገር ማትሽ እኮ አባትሽ ይመጣ ወይ ጫረፈ ወይ እባክሽ ምን ሆና ነው በስነ ስርዓት እንድታወሪ አስቤ ነው እንጂ አላስገባሽም ነበር ቆይ እንዴት ተመረጋጋው እንዴት ነው እስካሁን የምታስመስለው ኧረ ልጅቷ ምን ሆና የምን ማስመሰል ነው የምታወሪው አንቺ አሁን ቆይ አንዴ ቅድስ ቆይ ምን አይነት ሴት ነሽ መሰረት አንዴ ተረጋጊ እንደኔ አሳድጊያት እንዲሆን አንተ መረጋጋት ማትሽ እኮ እሷን ማግኘት ማውራት ማትፈልጊ እኮ አባትሽ መጣና እሱ ማግኘት እንደፈለግሽ መጠየቅ የምትፈልጊው ነገር በሙሉ መጠየቅ ትቻለሽ አሁን ላይ ግን እየረበሽን ነው በጣም የኛንም ልፋት ገደል እየከተልሽ ነው በጣም ይቅርታ ተረዳሽኝ አይደል ይገባኛል እረዳለሁ እነዚህ ነገሮች ግን ኮንትሮል ማድረግ መቻል አለብሽ ገባሽ አይደል ማውራት የምትፈልጊው ነገር በሙሉ ለምን እንደውሻ ጣልሽኝ ብለሽ መጠየቅ የምትፈልጊው ነገሮች በሙሉ መጠየቅ ትቻለሽ በቃ ሙሉ ለሙሉ እዚህ ጋር ክፍት ነው ተረዳሽኝ አንቺ እሷ ላይ ጥቃት ብትፈጽሚ አንቺ ነሽ የምትታሰሪው እሷ ምንም የምትሆነው ነገር የለም እንደውሻ ጣለችኝ ብለሽ አወራሽ እንዴ እኔ አንቺን ጥዬሻለሁ አንቺ ዝም በይ እኔ በስነ ስርዓት እንዳወራ እሷ ስነ ስርዓት ይኑራት የት ነው የጣልኳት እኔ አሁንም እኮ ምን አይነት ስነ ስርዓት የላትም ቆይ ምን እናት እንዴት ነው ልጇ የምጥለው በልጅነት ጠባ እንግዲህ በልጅነት ምንም በማታውቀው እድሜዋ ላይ ብዙ ጠባሳ ነው የጣልሽባት አሁን ላይ እነሱ ነገሮች ተነጋገሩና ለምን ይሄንን ድርጊት እንደፈጸምሽ አይ በቃችሁ ውሸት ተምራን የመጣችሁ ማለት ነው ሌላ ነገር ፈልጋን የመጣችሁ እንጂ እኔ አንቺን ጥዬሻለሁ አንቺ አይደለም ገባሻ እኔ ማተንከባክቤሻለሁ አንቺን ማሰቃየት ምንም ነው ግን ደግሞ ነው ያላደርገው ምክንያቱም ህሊና ያለኝ ሴት ነኝ ገባሽ እኔ እንዳንቺ ገንዘብ ወዳጅ አየህ አድጋ አምሮባት ስመጣ ሌላ ነገር ስላለ የመጣችሁ ባይኖር ገና ከአባቴ ጋር ብዙ ነገር በልጅነቴ ያሰቃየሽኝ ስንት ነገር እንዳደረገችኝ ነገር ያለው 8 አመት ማለት ላንቺ ነገሩ አይገባሽም ይሄ ዝም ብላ አስባ የምታወራው ነገር ነው ውሸት ነው የምታወራው ከየት አመጣሽ ይወራሽ ደግሞ ዝም በይ አፍሽን ዝጊ እኔ አንቺን ጥዬሻለሁ ጥዬሽ ነው እንዴ ምን ከራታታ ፍላጋ ለፍላጋ ወሬ እንድታወሪ አልፈልግም አልፈቅድልሽም አሁን ላይ ምንም ነገር ልትያቺኝ ብትፈቅጂም ባትፈቅጂም ምንም ነገር አላደረኩሽም ገባሻ እኔ ብቻ ነው መናገር የምችለው አንቺ የመናገር መብት የለሽም አለኝ አሁን ላይ የድሮ አዲስ አይደለም ገባሽ እያንዳንዱን ዋጋ አስከፍልሻለሁ ምንም ተመጣጣኝ ለውጥ የለም እኔ አላሰቃየውሽም ምን ፈልገሽ ነው ቆይ ምን አድርጌሽ ነው ምንም አላደረክሽኝም ምንም አላደረኩሽም እኔ ምንም አላደረኩሽም እሺ ማሰቃየቱ ይሁን ቤት ስራ ምናምን እሺ ስራ ስለሚከብድሽ ነው ኦኬ ችግር የለውም ግን ለምንድን ነው ወጥሽ ይጣልሽ አግዘሽኝ ታውቂያለሽ እንዴ ያሰቃይቼ እንዴ አይካ አንቺን ያሰቃየውሽ በ8 አመቴ እኔ ግዴታ አንቺን ማገዝ አለብኝ ግዴታዬ ነው ምን አሰራውሽ ደግሞ አገዝኩሽ ምን ሰርተሽ ታውቂና አይ ምንም ሰርቻ አላውቅም ላንቺ ምንም ነው እሱ ይሁን ችግር የለውም ግን ጥያቄ ሆነብኝ ለምንድን ነው ወጥሽ ይጣልሽ እኔ አውጥቼ አልጣልኩሽም አንቺን ሌላ ነገር አስበሽ መተሽ ከሆነ ግልጹን አውሪ እስቲ እባክሽን ተረጋጊ የተወሰነም ቢሆን ይቅርታ ለመጠየቅ ሞክሪ ከ18 አመት በፊት ማለት አንቺ ያለሽበትም እድሜ አመዛዝኖ ለመወሰን ብዙ ነገሮችን ለማድረግ የበቃ እድሜ ላይሆን ይችላል እረዳለሁ ግን ያንን ጊዜ ደግሞ በጣም የእንትን ሰዓት ስለነበር አውቃለሁ ምንም ነገር
በቃ ውሸት ነው የምታወራው በሙሉ ውሸት ነው እናንተም ደግሞ ብላችሁ ሰምታችኋት መምጣታችሁ ራሱችን እሺ አንቺ ካልቻልሻት የት ግን እንዳንቺ አይደሉም እነሱ በዛው አይደል እንደ ጠፋችሁ ትምህርት ቤት በወጣችበት ሲጀመር እኔ ነገር ያለው አልተማርኩም ትምህርት የሚባል ነገር ጭራሽ አላውቅም ትምህርት ቤት አባቴ ይምጣና ኔክስት ሲጀመር ካንቺ ጋር ምንም ነገር አላወራም አባትሽም ሳያስተምርሽ ትምህርት ቤት ሳያስገባሽ እኔን በይኝ እሺ አባትሽ ያለ ትምህርት አቆየሽ አባቴ አላስተማረኝም እኔ መጠየቅ የምፈልገው አባቴ ነው በቃ ውሸቷን ነው አየህ አንቺ ግን ምንም አይነት ጥያቄ መጠየቅ አልፈልግም ውሸቷን ነው ቆይ ግን እኔ ምን በደልኩሽ ምን አደረኩሽ እሺ ችግር የለውም ማለት እኔ መስራት ስላልችል አሰቃይችሽ ሊሆን ችግር የለውም ግን አውጥሽ ለምንድን ነው የጣልሽኝ ለምንድን ነው መንገር የጥለሽኝ ሄድሽ ጠብቂኝ ብለሽኝ ቆይ ምን አደረኩሽ ህፃን ልጅ እኮ ነኝ እኔ ቢያንስ እንኳን ወልደሻና የልጅ ጣም እንዴት አታውቂም አንቺ እንዴ ጠብቂኝ ብለሽ አንቺ አይደል እንደ ከቦታው ይጠፋሽው ተመልሼ ስመጣ መቼ አገኘሁሽ እዛ ቦታ ላይ ቅድም ያልሽኝ ምንድነው ቅድም ያልሽኝ ትምህርት ቤት ሄዳ በዛው ቀረሽ ነው ያልሽው አሁን ግን እሷ ላለችው ነገር እየረሳች ነው ከቆይታ ብዛት እየረሳው ነው በቃ ታውቃለህ ከጭንቀት የተነሳ የምንም ውሸት የለም አንቺ ነሽ እየዋሸሽ ምን ፈልገሽ ነው የመጣሽው ምን ፈልገሽ መጣሽ ምን እንደምፈልግ ጠንቅቀሽ አባትሽም አይፈልግሽም ሂጂ ውጪ እንደው መሰረት አይፈልግሽም በቃ አብቅተሻል አንቺ እስካሁን ድረስ እንዴ እንደዚህ ሆነሽ የመጣሽው ምን እሱ ይፈልገኛል ብለሽ ነው እኔ ደግሞ ሌላ የልጆቹ እናት ነኝ እሺ የልጆቹ እናት ነኝ አንቺ የልጆቹ እናት አትሆኝም መቼም አትሆኝም ነኝ የልጆቹ እናት ነኝ አፍርቼለታለሁ እሺ እስቲ መሰረት ላንቺ ለአንዷ ብሎ ነው የሚተወኝ ይመስልሻል አንቺ ዝባሽ ትግኝ ይገልሻል ውጪ እንደው ውጪ ገራሱ መንቅሮ ያስወጣሻል ከዚህ ቤት የምትወጪው አንቺ ነሽ የምትወጪው ታያለሽ መንቅሮ ሲያስወጣሽ ቅድስት ተቀመጭ መሰረት ይኸውላችሁ እዚህ ጋር አስወጣትችን እስቲ አንዴ ተረጭ እዚህ ጋር የመጣሁት አንቺም ላይ ለመፍረድ እሷም ላይ ለመፍረድ አይደለም እኔ መሀል ላይ ነው ያለሁት ተረዳሽኝ አይደለ አሁን ግን አንቺ ካወራሻቸው አንደበቶች አንፃር ብዙ ነገሮች ወደ አንቺ እያመሩ ነው አንቺ አባቴ የሚጠራ አይደለም ነገሩ አንቺ አባቴን ተብትበሽዋን በቃ ኖረናል ነገር ማለት ነው በምንድን ነው ተበተበው በፍቅር ሆነው ከዚህ በኋላ አባቴን አንቺ አታገኙ ምክንያቱም ይሄን ውሸትሽን ሰምቶ ዝም የሚልሽ አይደለም እንደዚህ እስከምታድግ ድረስ አባትሽን ያልፈለግሽ ደግሞ ዛሬ መተሽ አባቴ ትያለሽ እንዴ ግን አሁንም እኔ ስለሆንኩ አባቴ ብዬ የመጣሁት እንዳንቺ ባትመጪ ይሻል ነበር አሁን ሲመጣ መንቅሮ ነው የሚያስወጣሽ እኮ እሱ ማን እንደሚወጣ እናያለን አብረን እሺ በላይ ከእናንተ ጋር እንደዚህ አይነት ሰጣገቡስ መግባት ያለብን አይመስለኝም ሁለታችሁ የምትግባባችሁ ስላልቻላችሁ ባለቤትሽ የእሱ አባት ከመጣ በኋላ ሁሉም ነገር የምንቀጥል ይሆናል እኔና አንቺ ወተን ይመጣል አሁን ደውለንለት የለም እየወሰድን ብንጠብቅ ደስ ይለኛል ይመጣል ራስሽን አረጋጊ ገብተው የሚያረጋጉሽም ከሆነ እነሱ ያረጋጉሻል ችግር የለም ግባና አረጋጊ